ሊዘል ሊያስጨፍር ይችላል። ትክክለኛ አብያተ ክርስቲያናት ግን ታሪኩን ያውቃሉ። የሳር ቤት ሙሉ ወንጌል ሽማግሌዎችን ለሴቲቱ ስለፈረዱ ወይም ለቀድሞ የመጀመሪያ ሚስቱ ስለፈረዱላት ብቻ ማለት ነው ስለፈረዱላት ብቻ ፍርድ ቤት ሽማግሌዎችን ገተሯቸዋል። ፍርድ ቤት ድረስ ወስዶ ማለት ነው። ያንተ አገልግሎት ምንድነው? እየነገርኩ ነው። እዚህ ኮንሰርት ላይ የምትሄዱ ሰዎች የኃጢአት ድግስ ላይ ነው የምትገኙት። ምክንያቱም ይህ ሰው አንዲት ምስኪን ሴትን አቢዩዝ አደረገ ሴት ነው እና እንደዛ ነው። አሁን ግን እየነገርኩ ያለሁት ሪያሊቲው ነው። ከአውታሩ ሚስት እህት ጋር 18 ዓመት እንኳን በቅጡ ያልሞላት ልጅ ጋር ልጅ አስወልዶ ልጇን እንደ ካዳት ስታውቃል። ይሄ ከትዳሩ በኋላ ያለውን ታሪክ ነው የምነግርህ። ፕሮግራሙ ምንድን ነው ጥቅሙ? ፕሮግራሙ ምንድን ነው ጥቅሙ? አይ ቅድም ስትል እንደሰማሁት የዝሙት የጉልሙትና የምንድነው ይሄ የልጆቹን በትኖ ምናምን አይነት ድግስ ነው ስትል ነበር። እንግዲህ የመዝሙር ፕሮግራም ነው ያዘጋጀው። እንደ ክርስቲያን አንተም ጴንጤ እንደመሆን መጠን ይሄንን አሁን ነገር እንደዚህ ብሎ ማጉላቱ እንደዚህ ብሎ ሚዲያ ላይ ማምጣቱ ምንድን ነው? ሰላም የተወደዳችሁ ወገኖቼ እንዴት ናችሁ? ዛሬ በትግርኛና በአማርኛ አጠር ያለ መልእክት አስተላልፋለሁ ማለት ነው። ለዚህ ክፉ ሰው ማለት ነው አቤል አቡና የተባለ በጣም የመጨረሻ ተንኮለኛ ክፉ ሰው ማለት ነው። እኔ ሁሌ ነው የምገስጸው እና የዳጊ ኮንሰርት እንዳይዘጋጅ ለማሰናከል ሲናገር ሰምተነዋል ማለት ነው። በትዳር ውስጥ ገብቶ ሲናገር ነው የሰማነው። እኔ በጣም የሚገርመኝ አንዳንድ ኢትዮጵያውያኖች ኤርትራውያኖች እንደሱም አሉ። በኤርትራውያኖችም ለምንድን ነው በሰው ትዳር በሰው ህይወት የምትገቡ? ትዳር እኮ ባልና ሚስት የቅርብ ወዳጆች ደግሞ እነሱ ብቻ ነው የሚያውቁት። ለምን አሁን ለምሳሌ ይሄ አቤል አቡና ሲፈርድ ነበረ። ኃጢአት አለብህ እንደዚህ እንደዚህ እንደዚህ። እሱ አሁን ጻድቅ ነው ማለት ነው? ፍጹም ነው ማለት ነው? እሱ እኔ እኮ በጣም ነው የሚገርመኝ የዚህ ሰው ጭካኔ፣ የዚህ ሰው ክፋት። እንግዲህ እግዚአብሔር እየታገሰው ነው። ካልተመለሰ ግን አንድ ቀን ታያላችሁ ማለት ነው። ፍርድ፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ እንደሚመጣበት። ምክንያቱም አልመለስም ካልክ እግዚአብሔር እኮ ጊዜ ይሰጣል። ልብህ ደንዳና ከሆነ ዋጋ ትከፍላለህ ማለት ነው። እና በዚህ ክፉ ምላሱ ስንቶች አገልጋዮች ጎድተዋል ማለት ነው። ይሄ አቡና የተባለ ምንቀኛ ሰው ማለት ነው። እና አንድ ቀንም ለፓስተር ካሳሁንም እንደዛ ሲከሰው አይቼዋለሁ። ማለት አገልጋዮች ማለት እኮ መላእክት አይደለንም፣ እንፈተናለን። ስጋ የለበስን እኮ ነን። ልክ እንደናንተ ነው። እጣ ደርሶብን ነው የምናገለግለው እንጂ ሰው እኮ ነን። በምድር ላይ ትፈተናለህ። በትዳርህ ልትፈተን ትችላለህ። በሌላም ልትፈተን ትችላለህ። ማን ነው ስልጣን የሰጠህ ለመፍረድ? አቤል አቡና የተባልክ ግለሰብ ማን ነው ፈራጅ ያደረገ? ማን ነው? በተለይ የትዳር ጉዳይ በቃ ማንም ሰው በሰው ትዳር አፉ መክፈት የለበትም። ምክንያቱም ወንዱና ሚስቱና ባል የሚያልፉት እነሱ ነው የሚያውቁት። ችግሩ እነሱ ነው የሚያውቁት። ዳጊ ነው የተበደለ፣ እሷ ናት የተበደለች። እግዚአብሔርና እነሱ ብቻ ነው የሚያውቁት። በቃ ተለያይተዋል። ህይወታቸው ያድርጉ። ምን አድርጉ ነው የምትላቸው? በጣም የሚገርመው በዚህ መጨረሻ ዘመን ምንድነው የምናየው? አንድ አገልጋይ የሆነ ክፍተት ካለበት ህይወት ላይ በሱ መጥቶ ነው ሰይጣን የሚያሰናክለው። ለምሳሌ ዳጊ በጣም ጎበዝ ዘማሪ ነው፣ ጸጋ ያለበት ዘማሪ ነው። ትዳሩ ስለፈረሰበት የመጀመሪያ ትዳሩ ግን ሰይጣን ሁሌ በሱ ይከሰዋል። በጣም ይገርማል። ለሱ ብቻ ሳይሆን ለብዙዎች አገልጋዮች በተለይ ትዳራቸው ከተፋቱ በእሷ ነው የሚመጥባቸው ሰይጣን፣ በድክማማቸው ማለት ነው። በጣም ነው የሚገርመው። ማን ላይ ነው ችግር እንዳለ እኮ አያውቁም። ሚስቱ ናት ጥፋተኛ፣ ዳጊ ነው ጥፋተኛ። የሚያውቀው ነገር እኮ የለም። ይሄ ቃኤል አቤል አቡና የሚያውቀው ነገር የለም። ግን በዳጊ ላይ ጥላቻ ስላለበት፣ ቅናት ስላለበት ከዚህ በፊትም ዳጊ ብዙ ጊዜ ይገስጸው ነበር። የአቤል አቡና ጉድ
የአቤል አቡና ተንኮል ያጋልጥ ነበር ዳጊ። ለዛ ነው አሁን ስለተቀየመው በቃ አሁን ምን ማድረግ አለብኝ ብሎ ተነሳ። ልበቀለው ኮንሰርቱ እንዳይዘጋጅ ለማሰናከል ብሎ ነው የሚቃወመው። ዳጊ በነገራችን ላይ በጣም ጀግና ነው፣ ጎበዝ ነው። በአንተ ክፉ አነጋገር አይሰናከልም። ነገር ግን እኔ መልእክት ማስተላለፍልህ አቤል፣ የእኔ ቪዲዮም ታየዋለህ አውቃለሁ። ተመለስ፣ በንስሐ ተመለስ። በጣም አንተ ክፉ ሰው ነው የመጨረሻ። እንዳንተ እኔ በህይወት ዘመኔ በክርስትና 11 ዓመት ምናምን አድርጌያለሁ። እንዳንተ ክፉ ጨካኝ እባብ አይቻለቅም። የምር እባብ ነህ፣ መርዝ ነው የምትረጭ ማለት ነው። ታያለህ ደግሞ ሁሉ ሰው ካንተ ይሸሻል። ክፉ ሰው አይቀርበውም፣ ወዳጅ አያገኝም። በቃ ከሰው ተለይተህ ነው የምትኖረው። ሁሉ ሰው ይርቅሃል፣ ምክንያቱም ክፉ ነህ። መጽሐፍ ቅዱስ እንደዛ ይላል። ምሳሌ ላይ ተንኮለኛ ይጽላ ይላል በትግርኛ። ተንኮለኛ ሰው አይወደውም ይላል ምሳሌ ላይ አለ። ያ ተንኮለኛ ሰው አይወደውም። እና ይሄ ቃኤል አቤል አቡና የተባለ ሰው አሁን ያልነካው አገልጋይ የለ። አንድ ቀንም ለአውታሮ ሲከሰው አይቼዋለሁ። ለዳጊ ሁሌ ነው። ለፓስተር ካሳሁን፣ ለአፖስትል ታምራት አረቀ፣ ለዮናታን አክሊሉ፣ ለእዩ ጭፋ ያልደረስክበት አገልጋይ ማለት ለሄኖክ ነቢ በላይ ዘማሪዎች፣ ነቢያቶች፣ ፓስተሮች ለማነው ደግሞ ደርሶበት ነበር። ትልቅ ሰው ያሉ ማናቸው የኢቫንጌሊካል መሪ ናቸው። ማነው ስሟቸው? ረስቻቸዋለሁ። ትልቅ ሰውዬ ናቸው፣ ሽማግሌ ናቸው። ለእነሱም ሲከስ አይቼዋለሁ። ልክ እንዳበደ ውሻ ያልነካው አገልጋይ የለም። በቃ ሁሉም አገልጋዮች ኃጢአተኞች ናቸው። ሁሉም አንተ ብቻ ጻድቅ ነህ ማለት ነው። ምን አይነት ደፋር ሰው ነህ ግን! ምን አይነት ኮንፊደንስ ነው ያለብን በእግዚአብሔር አገልጋዮች አፍህን የምትከፍት? በተለይ ይሄ ፕራይቬሲ ነገር የሚባል አለ፣ የሰው ፐርሰናል የሚባል ነገር አለ። ደፋሮች አትሆኑ። ኤርትራውያኖችም ኢትዮጵያውያኖች ይሄ መልእክት መስማት አለባቸው። የሰው ፐርሰናል መንካት የለባቸውም። ባለፈው ለእኔ አንድ ሴት እንደዛ ፐርሰናል ህይወቴ ስትነካ ፎቶዋን አውጥቼ ሳጋልጣት እባክህ ደሊት አድርግልኝ ፎቶ ምናምን አለች። ኖ ለምን እንደዛ አሁን ተጨነቅሽ? ፐርሰናል ያንቺ ስለነካሁን አይደል? ስለዚህ አላወጣውም። እንደዛ እንዲያማችሁ ነው እንደዛ የማደርገው አልኳት። ለምንድን ነው እንደዛ ያልኳት? ፐርሰናል የሰው ስትነኩ ሰውም የእናንተ ፐርሰናል ሲነካ ያሟቸዋል። አንድም ሰናይ የተባለ ልክ እንደ አቤል አቡና የአገልጋዮች ስም የሚያጠፋ ለምን አባቴ ተጠራህ ብሎ ተናደደ። አያችሁ፣ ክፉ ሰዎች እነሱ ብቻ መንካት ነው የሚፈልጉ። የእነሱ ፐርሰናል ነገር ስትነካ ደግሞ ይቃጠላሉ። ሰው እንደዛ ነው የሚያማው ማለት ነው። ወንጌል ነው። በወንጌል ምክንያት ከሰው ልትጋጭ ልትጣላ ትችላለህ፣ ችግር የለውም። የሰው ፐርሰናል ግን አታውቀውም። ዳጊ ነው ጥፋተኛ፣ ሚስቱ ናት ጥፋተኛ፣ የምታውቀው ነገር የለም። አቤል አቡና በዳጊ ላይ ጥላቻ ስላለብህ ግን ለዳጊ አሁን ወንጀለኛ አድርገህ እየቆጠርክ ነው። በጣም ጨካኝ ነህ። የመጨረሻ ይሁዳ ወንድሞችህ አሳልፈ የምትሰጥ በዓለም በሚዲያ ላይ የምትፈርድ ቅርብ ጊዜ ደግሞ እናያለን ማለት ነው እንደምትዋረድ። አማን የተባለ ጓደኛ አገልጋዮች ይመጣ ነበር፣ ያዋርድ ነበር። እግዚአብሔር ደግሞ አደባባይ ላይ አዋረደው። አዋረደው ማለት ነው። ትዋረዳለህ እኮ እግዚአብሔር የይቅርታ አምላክ ነው፣ ቸር አምላክ ነው፣ ምህረተኛ አምላክ ነው። በምህረቱ ከተጸናን ማለት ነው። ደፋሮች ከሳሶች ከሆን ግን እንዋረዳለን ማለት ነው። የሰው ገመና ይዘን ስንወጣ የኛ ገመናም ይወጣል ማለት ነው። ስለዚህ እረፍ፣ ተመለስ። በትግርኛ አሁን ልቀጥል። ክንደይ ሸውዓተ ኣላ እሺ ክዛረብ በትግርኛ የሕዋት እንታይ መሲልኩም እዚ ኣነ ጠቕላላይ ዲቕበሎ ዛ ኣቤል ኣቡና ተባለ እዚ ናይ ሰይጣን ኣገልጋሊ ናይ ባሕቂ የድልኩ ከሳሲ በቃ ንዝወደቑ ከልዕል ርእዮ ኣይፈልጥን። ሰባት ከጨንቕ ብሕሉፍ ሂወቶም ክኽስስ ታሪክ ሰብ እንዳገንፀለ ከዋርድ ኢኻ ትሪኦ ሶሻል ሚድያ ዳትስ ዋይ ኣነ ድቃወሞ ሞጉስተይ ትገድፎ ገለገለ ዝብሉ ብዙሓት ኣይገድፎን እዚ ብጣዕሚ ከምዚኦም ዓይነት ሰባት ኣሕዋተይ ኣነ እቲ ባህሪኦም ኣይፈትዎን እየ። እዚ መንፈስ ይኮ ወላ ኣብ ኤርትራውያን ኣለዉ ዝሓለፈ ምሽነ ቃል ዑሜርና በዓል ሰናይ
በቃ ኣልዕል ኣቢሎም የፀልሙካ ዘይሽምካቡካ በቃ ብፍላይ ካሲ ኣብ ሓዳር ናይ ሰባት ከመይ ዓይነት ድፍረት እዩ ዘለዎም ኣትዮም ዝዛረቡ ሰብኣይ ድጋገ ነይሩ ሰበይቲ ትፈልጦ ነገር የለን እሳቶም እዮም ዝፈልጦ ኣብ ሂወት እንታይ ሓልፉ ነይሮም መከራት ሰብኣይ ዳሓልፉታ ሰበይቲ በቃ ግደፍዎም ኣይትፍረድዎም ኣይተሰማምዑን ይፈላለዩ እንታይ ዳ ክገብሩ ክቃተሉ ብፍላይ ሪኢኹም ኣለኹም ሓደ ኣገልጋሊ እንድሕር ተፋቲሑሲ በታ ድኻሙ ይመፅኦ መን እዮም ከምኡ ድመፅኦ ከቶም ኣመንቲ ክኸፍኡ መዓት እዮም ከገለገለ ኣመንቲ ክፉኣት ናይ መጨረሻ ኣብ ዳሕለፍካ ከምኡ ሓደ ኤርትራዊ ኣማንካ ከምኡ ክብል ሰሚዐ እዮ ሓዳሮም ዘይኣከቡ ከመይ ኢሎም ኣገልግሉ ገለገለገለ ሕጂ ፈረድቲ ከሰስቲ በቃ ክፈላለ ደስ ኢልዎ ዝፈላለ ሰብ ኮ የለን ልዕሊ ዓቕሙ ስለ ዝወፅሖ ግን ሰብ ካብ ምቅትታል ወይ ኣብ ሕማቕ ንሕማቕ መዓልቲ የለ ኩላን ኢሉ ሰብ እሊ ይብል ድሕር ተሸግሮ ኮይና እታ ሰበይቱ ወይ ከዓ እታ ሰበይቲ ከዓ ሚዛናዊ ኮይኑ እዩ ዝዛረብ ሰብኣይ ደሸግራት ኮይኑ ምፍልላይ ይመርፁ ክልቲኦም ማለት እዩ ስለዚ ኣይተጨናንቕዎም በቃ ሰብ ብወንጌል እንድሕር ዝጋገተሉ ብወንጌል ንቐፎ ኣብ ናይ ፐርሰናል ሰብ ግን ኣይትእተዉ ኣሕዋት ነውሪ እዩ ብፍላይ ከዓ ሓዳር ዝበሃል ጉዳይ ኣይትእተዉ ሓገደሸኩም ባዕልኩም ተቐልዑ ባዕልኩም ትዋረዱ ኣነ እኮ ሓቂ ዘረባ ኣይገድፈኩም ያ ዝዓለፈ ሪኢኹም ኢኹም ኣብዛ ሚድያ ምፅአ ቅልጥ 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 ንሰናይን ነታ መብራት ሽማ ማለት ደው ኢላ ሽዑ ስእለ ያውፃለይ ገለገለ ኣየውፃልክን ንምንታይ ፐርሰናል ሂወትክ ስለ ዝተተንከፈ ሕሚክም ሽዎ ስኻ ከዓ ንሰብኩም ኢኹ ምነት ዓበይ ትፈልጡ ኢኹም እኮ ትፈርዱ ገለገለ ኢኻትኩም ደፋራት ኢኹም ደፋራት ሞኒካ ትብሎ ዝነበረት ኩሉ ሓቂ እያ ኢላ ከሲሳትኒ ኣልዕላ ኣቢላ ንባዕል ሞኒካ ኣሚንካስ ትኸስስ ኣልዕላ ኣቢለን ዘይተኣሰርካ ተኣሲርካ ድብላ ሓሰውቲ ኤነወይ እንታይ እዩ ግን ኣነ ኣይፈልጥን እየ ኣምላኽሲ ነዚኦም ከሰስቲ ኣሕዋት ገለገለ ከፅርዮም ደተስኣኑ ኮይኑ ይስማዓኒ ብጣዕሚ እየ ዝፀልኦ ባህሪኦም ከምዚኦም ናይ በዕል ኣቤላ ቡና ከሰስቲ ባክግራውንድ ናይ ሰብ እናፈተሹ ድኸሱ ድሓሚው ድተናኸሉ ንኣገልገልቲ ደዳኸሙ ገለ እዋይ እቲ ባህሪኦም ኣነ ክፀልኦ ስለዚ እዚ ብፍላይ ሰብ እዚ መሳርሒ ሰይጣን እዩ ከሳሲ ንቤተ ኣምላኽ ዝተቆርቆረ ንቤተ ኣምላኽ ዳሓለየ እዩ ዝመስል ከምኡ ይኮነን ንቤተ ኣምላኽ ዳሓለየ ሰብ ከምዚ ናይ ኣቤላ ኣቡና ኣይገብርኒ ኣይገብርኒ ናይ ሰብ ፅቡቅ ከማ ተዛሪቡ ዶ ይፈልጥ ኣጋንንቲ ክወፁ ሰባት ክፈውሱ ሰባት ክድሕኑ ከለዉ ከማ ተሓጒሱ ዶ ይፈልጥ ክፉእ ሰብ ዋ ዮናታን ከምዚ ኢኻ ተኣምራት ከምዚ ኢኻ እቲ ዝገብሮ ፅቡቅ ከ ኣይዝክሮን ኣየምፅን ክንደይ ሚልዮናት ሰባት እንዳድሓኑ ቀናእ ሓሳብ ስማ አቤል አቡና አንተ ቀናተኛ ምንቀኛ ክፉ ሁሉ ነገር አንተ ላይ አለ ተንኮለኛ ሰዎች ሲደሰቱ አትደሰትም ሰዎች ሲድኑ አትደሰትም ሰዎች ሲፈወሱ አትደሰትም አንተ ሁሉ ጊዜ በቃ ውድቀት ድካም ስታገኝ ትናገራለህ እባብ ነህ የመጨረሻ ልንገርህ እባብ ገለገለ አመንቲ ያለው ድግፎ ነው አቤል አቡና ክርስቲያናት ተባይለው ማራ ይገርመን እዚ ባዕሉ እኮ ሓደ ግዜ ርእሱ ተኣሚኑ ነይሩ ፀልዩ ለይ በቃ ኣነ ብሕማቕ ኩነታት እየ ዘለኹ ፈተይኩም ኩን ገብሮ ኣለኹ ይብል ነይሩ ነቢያት ክፀልእ መዓት እየ በቃ በይነይ ኣብ ገዛ ዓፄስ ምስኦም ክበኣስ እየ ድውዕል ገለገለ ኢሉ ይምስክር ነይሩ ሓደ ግዜ ኣይሰማዕኹሞ ዲኹም ያ ብመናፍስ ዝተሓዘ ሰብ ኮይኑ ነዚ ትድግፎ ነዚ ሳፖርት ትገብሮ ኣገልገልቲ ከዋርድ ድውዕል ኣቦታታ የኽብር ገለ ይኽብር ፃዲቁ ኣብዶ እዮም ብባህልቶም ሰብኣይ ሕጂ መፅኢናይ ንዖም ወላ ደፊሮም ንመን ደይተንከፎ ኣለዎ እዚ ንሁሉም አገልገልቲ ያልደረሰበት አገልጋይ የለም ሁሉም ላይ ደረሰ እና እንደዚህ አይነት እኔ በህይወት ዘመኔ ክፉ ተንኮለኛ ፍጡር አይቼ አላቅም ተመለስ እግዚአብሔር አሁንም ጊዜ ሰጥቷል እየጠበቀ ነው ተመለስ ስለዚህ ወገኖቼ በዚህ አጋጣሚ በሰው ትዳር ውስጥ አትግቡ ኃጢአት ነው ነውር ነው ሰው የሚያልፍበት እሱ ነው የሚያውቀው ቁስሉ አትንኩት ያ ንዝቆሰለ ልቦም ክትፍውሱ ተፀዊዕኹም ኣብቲ ቁስሎም ነዳዲ ኣይትወስዱ ክንደይ ኣሕዋትና ዝተበደሉ ኣለዉ ብሓዳሮም ክንደይ ኣገልገልቲ ኣነ ዝፈልጥ ገሊኦም ሶርያ ኣገልግሎት ገዲፎም ጠፊኦም ምክንያቱ በቲ ሰይጣን ከሶም በቲ ናይ ሓሶት ሓዋት ከም በዓል ኣቤላ እውን ኣይከስዎም ኣብቲ ቁስሎም ቁስሊ ውስኮ ንምንታይ ኣማና ሓውኻሲ ኣብ ሓዳር ኣይተሰኻዓሉን ፀልየሉ ካብኡ ሓሊፍካ ንምንታይ ትኸሶ ንምንታይ ትፈርዶ እንታይ ይሕልፍ ነይሩ መከራ ኣብቲ ገዝኡ እሱ ይድፈልጥ ስለዚ ፈረድቲ ትኾኑ እዚኣ ክብዲ ኢሎም መዓልቲ መፅአ ጎይታ ይባርክ ዳጊ ወንድማችን እንወድሃለን ተባረክ በመዝሙሮች ተጽናንተናል ተባረክ አይዞህ በርታ